ሰላሜን ዋሽቼ ስለማላቅ ጉቺዬ ሰላሜን እንቅልፍ መተኛት አቃተኝ። ሰው የኔ ፍቅር ያለው ትጂዬ ባልሽ ትጂ ብናናየው ምን ነው ባልሽ ቤት አይመጣም አስጨነቁኝ። አገልግል አድርስ ከዛ ምን ብዬ ከዛ አገልግል ለማድረስበት አይደለም ሹካ አይደለም እያልኩ ማለት ከዛን ደግሞ ለምን በቃ እሱ እንደዛ ስላለኝ ሚስጥሩን አወጣ። አፍርባታለሁ ሲል እኔ ምን ጋር ነው ማሳፍር? ምን እንደው ምን ጉቺዬ እንደው ምን ነው የሚያሳፍረኝ? ኖ አክቹሊ ተነጋግራችሁ ለስራ ከሆነ አብራችሁ ይሆናችሁት እንደዛ ማለት አይደለም። ለስራ እንደዛ ማለት ነው። ለሱ ብዬ ነው እኔ እኮ ስራ ብዬ ነው። ሁሉ መስዋዕት ነው። በጣም ብዙ መስዋዕት ነከፍያለሁ። ልጁ ምንም አላጠፋም። ጥፋተኛው እኔ ነኝ። ይበለኝ ሳይ እግዚአብሔርን ላንቺ ያለውን የኔ እናት የኔ ፍቅር የኔ መቤት የኔ ንግስት እያለ የሚያኖርሽን እግዚአብሔር ይስጥሽ። እሺ የኔ ማራንች እኮ እናትሽ አቤት ዱዓት አድርጓት ባይዘው ይሄ ዝም ብሎ እኔ ቀልዴን ይመስላችኋል? ይሄ ዝም ብሎ ህይወታችሁ ውስጥ አየር ሊዝ የሚመጣ ወድ እንደ ሰይጣን አትጩሁ ይውጣላችሁ ከህይወታችሁ ምንም አይሰራም። አንዳንድ ጊዜ ጋይስ ሰው በህይወት የማይገባንን በተለይ እኛ ሴቶች ይሄን የምናገረው ለሴቶች ነው። እሺ ጋይስ እኛ ሴቶች በህይወት የማይገባንን አንድ ነገር ይሰራችሁ ወንዶች ስላልተመቸሹ ብቻ አይደለም አንዳንዴ የሚሄደው ወይም ፍቅር ስላልያዘው ምናምን ብቻ አይሄድም። አንዳንድ ጊዜ ራሳችሁን ጠይቃችሁ ታውቃላችሁ? በጣም ጥሩ ሆነሽ መልካም ሴት ሆነሽ the best thing ያደረግሽ በጣም በቃ መልካም የመኪና አደጋውን ሳትጠይቂኝ ጉቺዬ ይቅርታ። ምን መኪና አደጋ? ከሞት አፋፍ እኮ ነው የተረፍኩት። ቀን 1 በ8 ከቀኑ 8 ሰዓት የት ወልደት አለ በ8 ዓመት ዛድሮ ቤቴ ኤቢኤስ ኢንተርቪው ያደረገኝ ቦታ ላይ እዛ ጋር ሰፈራችን ሰዎች በመስባስበን በየአመቱ እናከብራለን። በራፉ ላይ ከሞት አፋፍ ተረፍ ከሞት ለጥቂት ይሁን እሰይ እንኳን ሰላም ተረፍሽ እናቴ። ዋናው መትረፍሽ ነው። ከሞት አፋፍ ኖ ወንዶች እንክብካቤ ስለማይወዱ አይደለም ጋይስ። አንዳንዴ እኛ የማንረዳው ነገር አለ። ሴቶች ስንባል መልካም ሆነሽ እንዴት እንደዚህ የሆንኩለት ምናምን እንላለን ሲሄዱ። አንዳንዴ ይውላችሁ ስለምትበዙባቸው ማች ማድረግ የማይችሉ ወንዶች አሉ። ምናልባት በጭንቅላት ትበዥበታለሽ ካንቺ ጋር መራመድ አይችልም። ምናልባት በገንዘብ ትበዥበታለሽ ፋይናንሻሊ ስትሮንግ ትሆኛለሽ። ብዙ ጊዜ እነሱ መያዝ ኮንትሮል ማድረግ የማይችሉት አይነት ሴት ስትሆኑባቸው ጥለው ይሄዳሉ። ትረስት ሚ መቋቋም ሲያቅታቸው ምናልባት አስተሳሰብሽ ከሱ የተሻለ ነው ኦር ከሱ የተሻሉ በጣም ብዙ ፖቴንሻል ያላቸውን ሰዎች የምታቂ ሴት ትሆኛለሽ። አነጋገርሽ፣ ማቹሪቲሽ፣ ፋይናንሻል፣ መልክ፣ አለባበስ፣ ንግግር፣ ጨዋታ አዋቂ ትሆኛለሽ። በብዙ ሰዎች ተመራጭ የሆንሽ ሴት ትሆኛለሽ። ምናምን ማች ማድረግ ሲያቅታቸው ጥለው ይሄዳሉ። ስለምናንሳቸው ብቻ አይደለም አንዳንዴ ስንበዛባቸው መቋቋም ያቅታቸው። ከኤክስፒሪየንስ ነው የምነግራችሁ። መቋቋም ሲያቅታቸው ጥለው ይሄዳሉ። ስለምታንሷቸው ብቻ አይደለም ስትበዙባቸው መቋቋም የማይችሉ ወንዶች አሉ። እመኑ። ከአቅማቸው በላይ ስትሆኑ ነፍሳቸው የሚጨነቁ ወንዶች አሉ። የቱ ርቀት ድረስ ነው ከዚህ ሴት ጋር የሚሄደው የሚሉ ወንዶች አሉ። በቃ አብሮሽ መዝለቅ እንደማይችል ሲገባው ጥሎ የሚሄድ ወንድ አለ። ምክንያት ፈልጉ። ማቹርድ ኢነፍ ትሆኝበታለሽ። በጣም ስትሬት ስማርት ትሆኝበታለሽ። የሆነ ፋይናንሻሊ የሚደፍርሽ የሚነቀንቅሽ አይነት ሴት ላትሆኚ ትችያለሽ። ያለሽን ካፓሲቲ ብዙ ነገርሽን ያይና ከሱ ጋር ማች ማድረግ አትችይም። እሱ ካለበት ሁኔታ ጋር አብራችሁ መራመድ እንደማትችሉ ሲገባው እንደ ድንገት አንቺ እኮ መልካም ነሽ፣ አንቺ እኮ ወደሽ መርጠሽ ስታክ አድርገሽ እየኖርሽ መቋቋም ያቅተዋል። በቃ መቋቋም ያቅተዋል። ማች ማድረግ አይችልም። ኮንፊደንሱን ያጣል። ማመኛውን ይነጠቃል። በቃ ግራ ነው የሚገባው። ሰማይና ምድር ይደፋበታል። ያኔ ምክንያት ፈልገው ነው የሚሄደው። አንዳንዴ ስላነሳችሁ ብቻ አይደለም ወንዶች የሚሄዱት። ቆም ብላችሁ አስቡ። በተለይ ጥሩ ሆነሽ መልካም ሆነሽ የሆነ ምርጥ ሆነሽ ካቀሙ በላይ ትሆኝበትና መቋቋም አቅቶ ጥሎ ይሄዳል።
ይሄዳል። እንደዛም አይነት ሰዎች አሉ፣ እንደዛም አይነት ወንዶች አሉና ለምን ሄዱ ብላችሁ እንትን ውስጥ አትግቡ ማለት ራሳችሁን ቻሌንጅ ውስጥ አትግቡ። በቃ አንዳንዴ ጽግ ድረስ ጥሩ ሆነሽ ከሄደ መቋቋም አቅቶት ነው፣ ማች ማድረግ አይችልም። ከብዶት ነው ሄደው። ስለዚህ የሆነ ራሳችሁን እንደ ሉዘር እንዳትቆጥሩ። መቋቋም ሲያቀታቸው እንደሚሄዱ ስለማቅረው ከአቅማቸው በላይ ትሆኝበሻለሽ። በገንዘብ ነው ከሱ በላይ፣ በእውቀት ነው ከሱ በላይ፣ በንግግር ችሎታ፣ በተሰሚነት፣ በመልክ፣ ባለባበስ የምታውቂያቸው ሰዎች እነዚህ ነገር መቋቋም ሲያቀታቸው ምክንያት ፈልገው ይሄዳሉ። ስለዚህ ሁሌ ሲሄዱ አንቺ ስላነሽ አይደለም፣ አንቺ ስላጎደልሽ አይደለም። ቆም ብላችሁ እህቶች ያስቡሽ። ሲሄዱ መቋቋም አቅቶት ነው፣ ከብዶት ነው ይሄዳል። በቃ ማች አታድርጉ። ስላልሆንሽው አይደለም፣ በጣም ነው የሆንሽው። ግን ካንቺ ጋር ማች ማድረግ መራመድ ያቅተዋል። መራመድ ሲያቀታቸው ይሄዳሉ። መቆም ሲያቀታቸው ይሄዳሉ። ኮንፊደንሱ ሲነጠቅ ይሄዳሉ። እና ኦብቪየስሊ አንቺን ነው ምክንያት ሊያደርግ የሚችለው እና አንቺ ነሽ ምክንያቷ። የሄደበት ምክንያት እኮ አንቺ ነሽ። ያንቺ ኮንፊደንስ እኮ ነው ያስኬደው። ያንቺ ስማርትነት፣ ያንቺ ፋይናንሻሊ ስትሮንግነት፣ ያንቺ አልበገሬነት፣ ያንቺ ኮንፊደንስ ምናምን እኮ ነው ያስኬደው። እና ታዲያ ራሱን ምክንያት ያደርግ ሲሄድ ኦፍ ኮርስ አንቺን ነው ምክንያት የሚያደርገው። ግን ኢንዳይሬክትሊ ነው። ስለበዛሽብኝ ነው የሄድኩት አይልሽም። ስለበዛሽብኝ ሄድኩ አይልሽም። ዳይሬክትሊም ኢንዳይሬክትሊም አንቺን ነው ሪዝን የሚያደርገው። እንምላችሁ አሁን አፍርባታለሁ። ምንም የሚያሳፍር ነገር የላትም። ምንም ጠንካራ ሴት፣ ለብዙ ኢትዮጵያውያን አርያ የሆነች፣ ለብዙ እህቶች ሮል ሞዴል የምትሆን ልጅ። እሱ ማለት እሱ ማን ነው? ምን ሰርቶ ታውቋል? ቲጂ እኮ ከትልልቅ ባለስልጣናት እስከ ታች ክፍል ያለው ኢትዮጵያዊ ያውቃታል። በስራዋ ሳታፍር ካሻራው መቁላት ተነስቼ እዚህ ደረስኩ ብላ የምታወራው አንድ ታሪክ አላት። ምን አለው እሱ? በየትኛው ታሪኩ ታውቁታላችሁ? በምኑ ታሪክ? ከቲጂ ጋር መጥቶ እንደው ትንሽ እውቅናን አገኛል።